በመቤቴ አረ ይበቃኛል ለትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ አረ በቃኝ አንቺ አረ በቃኝ እናንተ የቤቱ አልበቃ ብሎ ገመናችንን አደባባይ ይዘው ወጣ ዓለም ጋር ይዘው ወጣ ጎዳና ተዳዳሪ ወንክቲ የወያላ ሰፈር ልጅ ናና ወያለው ቆያላን ይዘህልኝ ሂድ ናና ሬሳን ይዘህልኝ ሂድ ብያለሁ ወያለው ምን አይነት ማን ሳምቢት ይዞብኝ እንደመጣ እኮ አላውቅም እኮ ጭራሽ ደግሞ የመልስ ጨዋታ አለ ብለህ ልትጮት እንደው አርፈ ተቀመጥ እኩዮቼ ጋር ማልካሉ ሻምፒዮን እልካለሁ ወራዳ አታፍራ ደግሞ ሻምፒዮን ጫወት ኧረ ጉዴ አሁን ይሁላ ደጋፊ ያለበተን ነው እሺ አንተ ይኸውልህ በቃ አድበው የመልስ ጨዋታ ብሎ ነገር የለም ጨርሳል በቃ ምንም ጥንቅቅ ተብሏል እዚህ የመልስ ጨዋታ ብሎ ምናምን ነገር ቪዲዮ ሲሰራ ባይ ውርድ ከራሴ እኔ ተናገርኩኝ በቃ 5-2 በቃ በቂ እኮ ነው ይሄ እኮ ለሆምም ላዌም ለፋርፋራዌም በቂ ጎል ነው ያስተናገደው ስለሆነ የመልስ ጨዋታ ብሎ ነገር ከዚህ ጨዋታ በኋላ የለም ሌላኛው ማለፉን ያረጋገጠ ቡድን ቢኖር ማለት ነው አትሌቲኮ ማድሪድ በቃ ቀጣይ ዙር ላይ ገብቷል ምንም ጭቅጭቅ አያስፈልገው እኔ ቢቀለብሰው ዶሮ ደስ ይለኛል ግን ጎዳና ወጥቷል ቡድኑ አይቀለብሰው ስለማይቀለብሰው ቴንኪው ይመቻቹ መቼስ ይሄ ነገር ከተቀለበሰ ግን እኮ አይለቀኝ ግን ስለማይቀለበስ ነው ጀማ ይመቻቹ ቆይ አንቺ ተለጥፈሽልኝ መጣሽ እንግሊዝ ላይ ወራጭ ቀጠራ እዚህ ላይ ደግሞ በጊዜ የሚባረር አካል ሆንሽ አይደል አየሽ እኛ ላይ የሰረሽውን ግፍ መድኃኒዓለም ቆጥሮ ወዲያ ታዝምልሽ በይ ቻው እኔ የምሬ ነው የምላችሁ እንደዚህ አይነት ቀሽም ቡድን አይቻላቅም በጣም ደክሞኝ ነው ስትራግል እያደረኩ ነው ይሄንን ጨዋታ የሁለቱንም ያየሁት ማለት ግን ሚኮስፐርስ በረኛ ቀይርልኝ ብለሽ ጭራሽ በቃ ምንድነው ሰክሮ ነው እንደገባው በደንብ ኮፒ ሊንክ እያደረጋችሁ ስለ ባርሳ እናወራለን ኒውካስሎች ምን ሆኖ መጨረሻ ላይ ተንተፋጠፉት ኦሬዲ ባይዘው ደቂቃው አልቆ ነበር 94ኛ ደቂቃ 4 ደቂቃ ተጨምሮ አልቆ ነው ጀለስ ይመቸው ፔናልቲ ኤል ፋቮር ደ ሪያል ማድሪድ አይደለም ዛሬ ፔናልቲ ኤል ፋቮር ደ ባርሳ አለቀ በቃ በፔናልቲያችን አቻ ሆነናል ወደ ካምፕኑ በቃ አለቀ ተለጠፍሽ እንደወደቅሽ ቁጠሪው ባይዘው አሸነፍ የሚገባቸው ጨዋታ ነበር ኒውካስሎች በእውነት በጣም ሙሉ ጌሙን አሪፍ ነበሩ ተጫዋቾች ጀዝባ ናቸው የላንጋ የሚባድሩ እንግሊዝ ምንም ዛሬ ቀና አላለች አንድ ደና ቡድን የለም ማትረጉ ነገኛ እንደለመርነው ፊክስ እናረጋታለን እንዳያሳስባችሁ እንግሊዝን አስከበረናት እንማጣለን ጩጫ እንኳን አላቅም ጩጫ ለታሸንፍ ትችላለች እሷም ትንሽው ማድሪድ ነው ባይዘው ቻምፒዮንስ ሊግ ላይ ማለት ነው ግን ፈሎ ያሸንፋል ቶተናም ቆይ የተገኘበት ቦታ ላይ እየሄደ መደብደብ ነው እንዴ ስራው ማን ዛሬ ስፓይደርማን ዋጋቸውን ሰጣችሁማ ፕሪሚየር ሊግ ሊወርድ ነው ቻምፒዮንስ ሊግ ተጠፍጥፎ ሊባረር ነው ተጠፍጥፎ ስላችሁ ይሄ ባልባሌ ሁኔታ ተጠፍጥፎ ይሄ እንደዚህ ምናምን ተገርፎ ሊባረር ነው 5 በሜዳቸው ሰጡት አሁን ደግሞ በቶተናም ሜዳ ቀጣይ ሳምንት ደግሞ ሌላ 5 ይጨምሩበታል ጭራሽ በሜዳው ደግሞ አይችልም ቶተናም ሌላ 5 ይጨምሩበት ወይኔ ጉዴ እንዴት ነው ማይችሉት በስማ ይሄ ሁላ ነገር ያመጣባችሁ እኛ ላይ የሰራችሁት ግፍ ነው ገብታችኋል አይደለም እኛ ላይ ገና ተወርዳላችሁ እኔ ከፕሪሚየር ሊግ እንድትወርዱ ነው የምፈልገው ሲጀመር እኛ ላይ የሰራችሁት ግፍ ማለት ዞራችሁ የጨፈራችሁትን እዛ ወደ ታች ፕሪሚየር ሊግ ወደ ታች ሻምፒዮንሺፕ እየዞራችሁ ትጨፍራላችሁ ማን ቶተናም ገና ይፈነዳል ጋይስ ቶተናም በቃ ያየ ነው ሊፈርስ ነው በቃ ቲሙ ኦሬዲ ሊፈርስ ነው በስማ ቶተናም ወይኔ አባቴ ቶተናም እኮ አባታችን እኮ ነው ለኛ ሲቲ አባታችን ነው እንዴት ነው እንዲየውንከው የኛ ላይ ሰራው ግፍ ይሁን ነው ቆይ ሚኮስፐርስ ሲቲ ላይ የሰራው ግፍ ይሁን ነው ይሄ ነገር ይቅርታ ጠይቀን ወይኛ በቃ እንትፋለ የምር ቶተናም እኮ ወይኔ እንደዚህ በቃ የምር እኔ እንደውም አንድ ነገር አስበንበርም አሁን ለምሳሌ ቶተናም ወርዶ ሻምፒዮንስ ሊግ በልቶ አስባችሁታል በቃ ሻምፒዮን ቀጣይ አመት ሻምፒዮንስ ሊግ የተጫወተ ምናምን ሚል ነገር መጥቶልኝ ነበር ቶተናም ኢዝ ሺት በቃ አሁን ስማችሁ መኖር ጀመራችሁ ቶተናም ኢዝ ሺት የሚለውን ስም
በቃ ትክክል ካሁን በኋላ ይገልጻቸዋልና ይሄ ቲም መፍረሱ ነው። በጣም ነው ያዘንኩ የምር በቃ መፍረሱ ነው። እና ካሁን በኋላ ታሪክ ሆኖ ሊቀር ወርዶም ላይመጣ ይችላል። ቶተናም በጣም መጥፎ ሁኔታ ላይ ነው። ከባድ ነው። ተቀጠቀጠ በአትሌቲኮ ተቀጠቀጠ። ኧረ በስመ አወረድከን ሚኮ በቃ ዛት በል እኛን ይቅርታ ጠይቀን አትሌቲኮ ስፐርስን 5-2 ለጥፎታልና የሚገርመኝ ደግሞ የሚኮ ነው። በቃ በረኛችን ዛሬ ተቀይሯል፣ ቪካሪዮ የለም ተመስገን ምናምን አለች። ጀርመናዊ በረኛ ምናምን አለ። ገና በ15 ደቂቃ 3 ጎል ጣ ሲደረግ 17ኛው ደቂቃ ላይ ቪካሪዮ ተመልሶ ገባ። ሲጀመር ማለት ነው በቃ አንተ አልተረዳውም ቶተናም ምን አይነት አጫወት እንዳለው ምን አይነት ጨዋታ እየተጫወተ እንዳለ። ሲቀጥል ደግሞ ማለት ቪካሪዮ ነው ጤነኛ ተጫዋቻችሁ። እውነት ለመናገር ተከላካዮቹ ስለሚያሳጡት ነው እንጂ እሱ በስትክክል ከቨር ቢደረግለት ማለት ነው በጣም ነው የሚችለው። በቃ አለቀ። ያው 1-2 ጎል 3 ጎል ግን በየጨዋታው ሊገባበት ይገደዳል ማለት። ለማንኛውም ግን እኔ ከቶተናም ጋር ድሮ ገና ነው የጨረስኩት። በቃ ቶፕ 6 ቡድን አይደለም ብዬ ድሮ ገና ነው የጨረስኩት። አሁን ያለውበት አቋም ደግሞ ቶተናም ይበተን ነው። አለቀ በቃ። ለምን ያሰድበናል እንዴ? ጭራሽ አሁን ከፕሪሚየር ሊግም ሊወርድ ነው፣ ከቻምፒየንስ ሊግም የመልሱን ጨዋታ እንዴት ነው ትጫወታላችሁ ወይስ ይቅርባችሁ እንዴ? እንጫወታለን ካላችሁ ችግር የለም። ሃራም ፉትቦል አትሌቲኮ ሜዳ ላይ መጥቶ ሲፈጽምና ሲጥልህ በጣም ነው ማዝነው። በቃ እኔ ምንም ልላችሁ አልችልም። ለማንኛውም ግን ባለቀ ሰዓትም ቢሆን ትኬታችን አልፏል። ባርሳን ባለቀ ሰዓት ቦዝ አድርጎልናል። አትሌቲኮም አሸንፏል። ባየርንም ረምርሟል። በቃ ድርብ ድል ማለት አይደለም ይቻላል። አሁን ግን ቀልዱ ቀልድ ነው። በዚህ ውጤት የምትስቁ የእንግሊዝ ፕሪሚየር ሊግ ደጋፊዎች ግን ጤነኛ ናችሁ? እንደዛ እያልኩ ልጠይቅ እንጂ እንዴ! ኧረ ሚኮስፐር እንድረስለት በእናታችሁ። ያው እኛም እኮ ተሰጥቶናል፣ ግን እንደዚህ አይደለም ማሰጣጡ። ኧረ በስመ አብ ይሄ ከፋው ነው በእውነት። እንዴ ክለብ እንዲተረመረመ ምንድን ነው የሚሻለው? በእውነት ግን አድቡ። በዚህ ውጤት የምስቁ የሊጉ ደጋፊዎች አድቡ። ወይ እናንተ ልክ አይደላችሁም ወይ ታከሙ። ለማንኛውም ግን ሚኮ ወንድሜ አይዞኝ። እኔ አሁን ቀጣይ ከእናንተ ጋር ነው አይደል ያለ? ኧረ በስመ አብ ወልድ። እኔ እንጃ ይሄንን ጨዋታ ወይ ለአቻ ጉድ ነው። ምን ታስባላችሁ? ለማንኛውም ግን ሚኮ ወንድሜ አይዞኝ። እንደ አይነት አሰጣጥ የለም በእውነት። ዶሮዋን የማይገነጣጥላት የለም። በቃ የዶሮ ቅርጫ ያለ ይመስል ሁሉም እየመጣ እየገነጠለ ብልቱን ይዞ ይሄዳል። አትሌቲኮ ማድሪድም 5 ብልት ይዞ ሄዷል። ምንም ማድረግ አይችልም። ዘንድሮ መውረዳቸው ነው በቃ። ቻምፒየንስ ሊግ ያው እናውቀው ነበር አትሌቲኮ ማድሪድ እንደሚገነጣጥላት። እኔ አሁን የሚያሳዝነኝ ሚኮ ስፐርስ ነው። በክፉ ጊዜ የቶትናም ደጋፊ ሆኖ መሆኑ አይደለም። ዘንድሮ ደግሞ ከፕሪሚየር ሊጉ መውረዳቸው በቃ እንደ ሐሳብ ማለት ነው። ሚኮ የወፍ ዘርነን ሁለታችንም ዶሮ ምናምን ላይቨርበርድ ምናምን ለሚቀጥለው አመት በውሰት በቃ እኛ ጋር ግቢ። የምሬን ነው። መውረዳችሁ ነው ዘንድሮ። ሰርቫይቭ አታረጉም። በማይሆን ጊዜ በጣም ያሳዝናል። እኔ ምንም ከቶትናም ጋር ምንም ችግር የለብኝም ምንም አያስፈሩኝም። በታሪክም በምንም አንገናኘው። ነገር ግን እያሳለፉት ያለው ሲዝን በስማ አንጄ ፖስት ጎግሎ ላይ ያረጉት ነገር ያ ፍትሃዊ ያልሆነ ያባሩት ነገር እያስከፈላቸው ነው የሚገኘው። ሚኮ ስፐርስ እንግዲህ ቻዩ ምንም ማድረግ አይቻልም። ያው እዚህ ቡድን ቅሌት ማለት ነው። የሚኮ ስፐርስ ቅሌት ማለት ነው። በፕሪሚየር ሊግ አላበቃም። በቃ ሄደው እዛም ውርደት በቃ ደርሶ መልሱን አንጮትም በሉ። በሜዳችሁ ይቅርባችሁ። ሌላ 5 ጎል ነው የሚሰጣችሁ። አረ ሚኮ ስፐርስ ድምጽ እንድንሆን ከፈለክ እኛም ድምጽ እንሆንና የሆነ ነገር አርጉት። ቡድና ደርሶ መልስ 16 ውስጥ 5 ጎል ስጥት በምን አቅም በምን አንጀት ትችላለህ? እኔ እኮ ሚኮ ስፐርስ ለማብሸቅ ምን አንጀት አለው? አይዞ እንኳን እንዳይባባሉ 2-3 እኮ አይደሉም እኮ በመድኃኒዓለም ኡፍ እንደው ይሄ ጌም አላለቀም። ሃፍ ታይም ነው የምሰራው፣ ግን ፉል ታይምም ሌላ ቪዲዮ መስራት አያስፈልግም። ምክንያቱም እንደዚህ ስለሚያውቅ ቢጨመርላቸው ነው እንጂ ማለት። ስለዛ ሁላችሁም ኮፒ ሊንክ እያደረጋችሁ ለሚኮ ታደርሱልኛላችሁ። በቃ አባቴ ሃፍ ታይም ላይ መተህ ስታለቅስብን፣ ፉል ታይም ላይ መተህ ስታለቅስብን፣ ከዛ የሚቀጥለው ሳምንት ደግሞ በሜዳችሁ መጥተው ሲሰጦቹ ማስታለቅስ 3 ቪዲዮ አያስፈልግም። አሁን ሃፍ ታይም ላይ ያለቀስክ አንድ ቪዲዮ ስራና ፉል ታይም ላይ ተለቀዋለ፣ ኔክስት ዊክም ተለቀዋለ ማለት ሁሌ ውጤታችሁ አንድ አይነት ስለሆነ ምን አይነት አድክም የሆነ ቡድን ነው። አዋረዳችሁን። እንግሊዝና ያዋረዳችሁት ስፐርሶች ምን እሺ ነው ሚኮ ዴ ኪንስኪ ግባ ከቪካሪዮ ይሻላል ምርጥ በረኛ ምናምን ብለሽ በ15 ደቂቃ 3 ጎል አስተናግዶ ተቀይሮ ገባ። ከዛ ላይ ቪካሪዮም ደደብ ስለሆነ አራተኛ ተጨመረለት ማለት በ22 ደቂቃ 4-0 የተመራችሁ ነው። አሁን የኛው እንግሊዝ ፕሪሚየር ሊግን አስናክብን። ኒውካስትልና ታይም ከባርሳ ጋር እየተፋለመ ወይኔ ሚኮ በቃ እኛ ስልችት ያለን ነገር ማለት የተለያየ ሐሳብ እንደምታቀርብ ሰው ቪዲዮ በየጊዜው አትስራ። በቃ አንድ ቪዲዮ ስራ፣ ተሸንፈናል፣ አለቀልን፣ ልንወርድ ነው ብላ አንድ ቪዲዮ ስራ፣ በየሳምንቱ እሱን ፖስትልን።
በቃ ትወርዳለህ፣ ከዚህም ትወርዳለህ። ለጥለጡ እኮ እኛ አይመለከተንም፣ ግን እንደ ሀገር እንደ ሊግ ነው ያዋረዳችሁን። እመቤቴ በ20 ደቂቃ ውስጥ አራት ጎል በ20 ደቂቃ ውስጥ እንደዚህ እኮ አይቻልም። ለዛው አንድ እንግሊዝ ፕሪሚየር ሊግ ውስጥ የሚገኝ በተለምዶ ቶፕ 6 ከሚባሉ ክለቦች ውስጥ አንዱ የሆነው ማለት ምንም እንኳን ወራጅ ቀጠና ላይ ቢገኝ በ20 ደቂቃ ውስጥ እንዴት አራት ጎል እንደዚህ እኮ አይቻልም እኮ። ምን አይነት ጨዋታ እኔ ያዩት አይደለም ጨዋታው። ስለ ጨዋታው ምንም ማለት አልችልም። እኔ ከሚባል ቡድን እኮ ማለት ነው በጣም ባለጌው ነው ቡድን እኮ። እኛ እኮ ሰተነው ጥጉና ሲዘነዋል። ግን እኔ አውሮፓ ውስጥ ከሚገኙ ቡድኖች አይመሪ በቃ ይሆናል አይደል የምትፈራው ቡድን ብባል እኔ ሙኒክን ነው የምለው ኦብቪየስሊ። በጣም አሁን አትላንታ ማለት ነው በጣም ይከብደዋል ተብሎ የሚጠበቅ ቡድን እኔ ራሴ እንደዚህ አልጠበኩም። በቃ ገና በ25 ደቂቃ ማለት 3 ጎል አስቆጥሯል። እና ይሄ ቡድን ይሄንንም እያዩት አይደለም፣ ግን ባለጌው ነው ቡድን ነው። ገና ጨማምሮ ምናምን ጨርሷል። ከፈለገ ኒውካስል ከባርሳ ይሄንን ጨዋታ ነው የተመለከትኩ ያለው ማለት ነው። ኢላንጋ የተባለ ተጫዋች ሸርሜክስ ሲሆን ተጫዋች እግዚአብሔር ነው ብላችሁ ኳስ ይደርሰዋል፣ ምንም አይፈጥርም። በቃ ወደፊት ስፒድ አለው ምናምን ጥሩ ኳሶች ይደርሰዋል፣ ወይ ሰጥ ምናምን በቃ በጣም የሚያስጠላ ተጫዋች ማለት ኢላንጋ ነው። ይሄ ጨዋታ ጎል የለውም እንደምትመለከቱት ፈርስት ሃፍ 0-0። ነገር ግን ጨዋታው በጣም ያበደ ነበረ። በሁለቱም ቡድኖች በኩል ኒውካስል በተለይ ጎል ማስቆጠር የሚችልባቸው አጋጣሚዎች ነበሩ፣ ነገር ግን አልተጠቀምበትም። ባርሳ ጨዋታ አይ ቲንክ ትንሽ ከበድ ያለ ይመስለኛል። እስኪ እናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳትረሱ። እኔ ውጪ ሚቆ ነይ ይሄ ላንቺ አይሆንም። ሲጀመር ዝም ብለሽ ዘለሽ ገባሽ። ባለፈው ዩናይትድን ጥለሽ ነው የመጣሽው። በማይሆን መንገድ እንደመጣሽ እኮ አመጣጥሽ ሁሉ ያስታውቃል። ነይ ውጪ። አሁን እዛ ነው ዋትፎርድ ምናምን ሞክሪ እስኪ ደግሞ እኔ ሊጉን አግማማሽው። አሁን ደግሞ ዘይርሽ እኔ ውጪ። እኔ አሁን የኔ ስም ነው የሚጠፋው። እዛ እኮ ለንደን መባሉ አይቀርም። ዝም ብለሽ ሶስ ማለት ነይ ውጪ። ዝም ብሎ ጥልቅ ይባላል። አሁን እስኪ አሁን መልስ ጨዋታ ምናምን ምንሽ ምን እንዳታው እንዲሁ አሁን እረፍት ወጣችኋል አይደል? በዛው ላሽ የት ገቡ ምናምን ሳይባል ተመልሳችሁ ወደ ሜዳ እንዳገቡ በዚሁ የት ገቡ ውልቅ ብላችሁ ከዛ ሜዳ ቀጥታ መምጣት። አረ እንዳትጨርሱት ይሄን ጨዋታ እንዳትጨርሱት። ከእኔ ዋትፎርድ ጋር ይጫወት ዋትፎርድ ጋር አይንኮ ሜትሮፖሊታኖ ላይ መጣ ማለት ነው። ያራዳ ልጅ ምንድነው ነው ዋና በረኛን ሳትይዝ መግባት በ15 ደቂቃ 3 ጎል እንዲቆጠርብህ ምክንያት ይሆናል ነው ማለት። ከዛ ቀይረህ ታስገባለህ። ምን ዋጋ አለው ያራዳ ልጅ? እኔ እኮ ነግሬያችኋለሁ። ኢጎር ቲዶር ፊልመኛ ይመስለኛል። እኔ ኳሱ ላይ ተውት፣ አክተር ነው የሰውዬ። እናንተ ተጫዋች ተጎርቶበታል ትላላችሁ። ያለውንም እየተጠቀሙ አይደለም ያለው ሰውዬው ነው ማለት። ከሜዳ ውጪ ተጉዘ መጣ የምትጫወተው ቻምፒዮንስ ሊግ ላይ ሆኖ ምን ብታስብ ነው ከባሳለና ሀገር አትልቀቅ የምትለው ነው? ገብቷል? ዋጋውን ሰጠው። አትሌቲኮ ደግሞ ደስ የሚል ነው 4-1 እየተመሩ እንግዲህ ወደ መልበሻ ክፍል አምርተዋል። ሰከንድ አፍ ደግሞ ምን እንመለከታለን? አብረን ምን ይሆናል? እናንተ አትቸገሩም እኛ እያለን ብሏል ቶተናሞች ለአትሌቲኮች። ግሪዝማን እስቲ አገባ፣ አልቫሬዝ አገባ፣ ችግር የለውም በመስጠት ነው የምንታወቀው እያሉ ነው ቶተናሞች። ያራዳ ልጅ በዚያ እያያዛቸው ፈጣሪ ይርዳቸው። ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ ይደረግ። ይመቻችሁ። ሚኮ ከፕሪሚየር ሊግ ብቻ አይደለም ከቻምፒዮንስ ሊግ በቅርቡ ትወርዳለህ። እኔ ባርሳና ኒውካስትልን ጨዋታ እያየ ነው ጋይስ። አረ ሚኮን እየለበለቧት ነው። እኔ ዛሬ ፈርቻለሁ 10 ጎል ምናምን እንዳይቆጠርብሽ ሚኮ። አምናኛን አሸንፈ ወደ ቻምፒዮንስ ሊግ የገባው እንደዚህ ተዋርድ ለመመለስ ነው። አንተ ወራዳ። ማንቸስተርን ለማሸነፍ እግር በቂ ነው አለ የሆነ ጊዜ ማለት ነው። አንተን ለማሸነፍ እግር ሁላ አያስፈልግም። ወራዳ ቶተናም ከሚገባ ቻምፒዮንስ ሊግ እኛ ገብተን ቢሆን ምን አለ እስቲ እግዚአብሔር እንግሊዝ እናስከብር ነበር። ገና ሳይጀመር 3 ጎል ይገባበታል። አንተ አትሌቲኮ 3 ጎል አይገባም ተከላክሎ የሚጫወት ቲም ነው። ኧረ በስመ አብ ኪሳራ ቲም። ዩናይትድ ነው ለዚህ ሊዳረገን። ያኔ ዩሮፓ ሊግ እስካሁን ይቆጨኛል እግዚአብሔር። ቶተናም ምን ይሰራል ቻምፒዮንስ ሊግ ላይ? ምን ይሰራላችሁ ንገር እስቲ። ቶትናም ቤት ምንድነው እየተፈጠረ ያለው ጋይስ? እኔ እጅግ በጣም በአሁኑ ሰዓት እያሳዘነኝ የሚገኝ ቡድን ማን ነው ብትሉኝ ቶትናም ነው። ዛሬ ብታምኑ ባታምኑ በአውሮፓ ሻምፒዮንስ ሊግ በመጀመሪያው አጋማሽ ብቻ እንግዲህ በአትሌቲኮ ማድሪድ የ4-1 የሆነ እንግዲህ ድብደባ ተፈጽሞባታል ዶሮዋ። በዛሬው ጨዋታ የቶትናም አሰልጣኝ እንግዲህ አንድ ስህተት ሰርተው እጅግ አስገራሚ ነገር ተፈጥሯል። እሱ ምንድነው ሁለተኛውን የቶትናም ግብ ጠባቂ ኪኒስኪን ነበር ቋሚ አድርገው ያስገቡት። ታዲያ ገና በመጀመሪያዎቹ ደቂቃዎች የሰራቸው ሁለት ስህተቶች ወደ ግብነት መቀሪያቸውን ተከትሎ በ17ኛው ደቂቃ እንግዲህ ቪካሪዮ ተቀይሮ እንዲገባ አድርገዋል ማለት ነው። ሲጀመር ቪካሪዮ ለምን ወደ ተቀያሪ ወንበር እንዳወረዱትና ይህንን ግብ ጠባቂ ቋሚ እንዳደረጉት በአሁኑ ሰዓት
በርካቶችን እያነጋገረ ነው የሚገኘው። ቶተንሃም እንግዲህ ገና ካሁኑ ያው እግር ኳስ ቢሆንም ከአውሮፓ ሻምፒዮንስ ሊግ ለመሰናበት ከጫፍ የደረሰ ቡድን ይመስላል ማለት ነው። ስለ ቶተንሃም ምን ትላላችሁ? የውጤት ማጣት ቀውሱ በዚሁ ቀጥሎ ከፕሪሚየር ሊጉም ይወርዳሉ ወይስ ምን ይፈጠራል? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ሰው የውሸት ሃኒሙን እንኳን አይኖረውም። በመድኃኒዓለም ምን አይነት ቡድን ነው? እኔ ጉርቱ ዶር የምር በጣም ሃይ ፕሬሲንግ ምናምን ለአንጄ የቀረበ ሰው ስለሆነ ቢያንስ ይሄ ነው ከአንጄው ቡድን ያስቀጥለዋል ነገር ብዬ አስቤ ነበር። እኔ ራሱ ኮምፕሊትሊ ነው የሸወደኝና ይሄ የአንቶኒዮ ኪንስኪ መቀየርን ተከትሎ ደግሞ ዴቪድ ዴያ ምን ብሏል? ግብ ጠባቂ ያልሆነ ሰው በተአምር ሊረዳው አይችልም እና በርታ አይነት ነገር ብሏል እና ከባድ ነው። ቶተንሃም የምር ከወረደ እኔ ይገርመኛል። የሚወርድ ይመስላችኋል? ይሄን እንኳን ወጥቷል። ቶተንሃም እንግሊዝን አታዋርዱ። ኧረ ሚኮ እንግሊዝን አታዋርዱ። 45 ደቂቃ እንኳን መከላከል ያቀታችኋል። 4-1 45 ደቂቃ። ኧረ እንግሊዝን አታዋርዱ። እኔ እማዝነው ግን ምን አይነት ሺት ብንሆን ነው እንደዚህ አይነት የደከመ ቲም ቶፕ 4 ገብቶ ቻምፒየንስ ሊግ ላይ እንግሊዝን ሲያሰድብ እኛ ቻምፒየንስ ሊግ ተመልካች የሆን ነው። ምን አይነት ሺት ብንሆን ነው አምና? ምን አይነት ሺት በዚህ ሺት በሆነ ቡድን እኮ ነው ዩሮፓ ሊግ ያጣ ነው። ይሄ ቡድን እኮ ቶፕ 4 ገብቷል። ኧረ ሼም ነው። ኧረ ሼም ነው በእውነት አሞሪም። እኔ እንኳን ወጣ ልልን እንኳን ወጣ። ኧረ ሚኮዬ አንቺ መውረድ አለብሽ። አንቺ መውረድ አለ። አትመጭኝም እንዴ? አትመጥነንም። ወረድ ከፕሪሚየር ሊግ ወረድ አይደለም ሚኮዬ። ሚኮ ኧረ ምን ተሻለ? ኧረ አታሳፍረን። ተውቶ በቃ ወይ ወርደህ ገላግለን እንዴ በማንም ኧረ ተውቶ። ኧረ ሚኮ ተውተው አታሰድብ። አሁን አንተ የለንደን ክለብ ላይ ልትል ነው አሁን አንተ? ኧረ ላሽ ለንደንን መቼም ነው የማትወክለው ሚኮ። መቼም ማንም አይወክልም ከአርሰናል በስተቀር። ደብሊው ዋትፎርድ ጋር ወርደሽ ተፎካከሪ። ጭራሽ አውሮፓ ሻምፒየንስ ሊግ ላይ ምንም ነው ማትሆኒው። 4-1 ሰከንዳ ፈርስታፍ ማለት ፈርስታፍ ሰከንዳፍ ስንት እንጠብቅ? እኔ ግን ይኸውልህ 4-0 ልጥፍ አድርጌ ሸኝሁት ክለብ። ከአትሌቲኮ ጋር ለምናደርገው የሻምፒዮንስ ሊግ ጨዋታ አሰላለፋችን ወጥቷል ማለት ነው። ዛሬ ቪካሪዮ የለም፣ ኪኒሲኪ ገብቷል። የጀርመኑ ግብ ጠባቂ ልላል አባቴ ዛሬ ማለት ነው። የሆነ ደስታ ነገር ሸቶኛል ማለት ደስታ ነገር ሸቶኛል። መጣል ደግሞ የደህና ቲም እንደያዘ ነገር ደግሞ እየፎከረ ምናምን ነገር ኪኒሲኪ ነው ምናምን 5 ጎል የቃመው በረኛ የጀርመኑ አዋራጆች። አንተም ሼባውም አዋራጆች ናቸው፣ የእንግሊዝ አዋራጆች። የምሬ ነው የምላችሁ። ደህና ቲም እንደያዘ ደግሞ ትፎክራለህ እንዴ? ዝም ብለህ ቀስ ብለህ በቃ ኢንፎርሜሽኑን ተናግረህ ላሽ አትልም? የሆነ ደስታ ነገር ሸቶኛል ማለት ትላለህ። ደህና ቲም እኮ አልያዝክም። 5 ጎል ቅም ወጣ። ለዚህ ነበረ ከኔ ግሮሬ ላይ የአውሮፓ ሊጉን የቀማው እንዲህ ልትዋረድ። ፕሪሚየር ሊጉ ላይ ደህና እንቅስቃሴ እንኳን የለም። የደከምክ ሜዳ ላይ ማለት ነው። ይህን ውጤት መቀልበስ አይደለም 1 ጎል ራሱ ካገባ እንደ መቀልበስ ነው የምቆጥርልህ። የትኛው ደህና ክለብ ይዘህ ነው ቆይ አንተው ምንድን የምትፎክረው? የደከምክ በቃ በይ ሚኮ በቃ በይ። ምን ጭራሽ ብሎ ማለት ነው በረኛ ቀይሯል። ሲጀምር ለምንድን ነው ቤንች ያደረገው? ምን አይነት ቅብጠት ነው ግን ሰውየው ራሱ እንዴ! ቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር ከሜዳ ውጪ እየተጫወት ሚኮ ቻዩ ቶተንሃም ሆትስፐር ዶሮዋ በአትሌቲኮ ማድሪድ በ15 ደቂቃ 3-0 ልጥልጥ። አምና እኔ ዝቅ ብዬ አንቺ ደግሞ ከፍ ብለሽ ከኔ ጋራ ብትወዳደሪ ከብራንዱ ከማንቸስተር ዩናይትድ ጋር ራስሽን አነጻጸርሽ። ከሚኮ ስፐርስ በፊት ቶተንሃምን የምወድ ምርጥ ደጋፊ ነበርኩ። እነ ሊኮ ክራንቻ ሚኮ ስፐርስ የማታውቂው ተጫዋች ያንቺ ሌጀንድ እነ ሊኮ ክራንቻ፣ እነ ጋሪዝ ቤል፣ እነ ሞድሪች፣ እነ ዲሚትሪ ቤርባቶቭ፣ እነ ማይክል ካሪክ። የኔ አሰልጣኝ ማይክል ካሪክ ያንቺ ሌጀንድ ነው፣ አታውቂም። ከኔ ኋላ መጥተሽ ግን አምና ዝቅ በል ከኔ ጋር አፍ ስትካፈች ነበር። ከዚህ በኋላ ቶተንሃም ሆትስፐር የሚባል ክለብ በአውሮፓ ሻምፒየንስ ሊግ አናየውም። የመጨረሻ ተሳትፎሽን ዛሬ አርገሻል። በአትሌቲኮ ማድሪድ በ15 ደቂቃ 3 ገብቶብሻል። 90 ደቂቃው ደግሞ ስንት ይገባብሻል ብለን ኤክስ ብለን ስንሰራው 5-6 ጎል ይገባብሻል።
አሰዳቢ ውዳቂ ዶሮ። ከዚህ በኋላ ሚኮ ስፐርስ ብራንድ የሆነው የኔ ደም የሆነውን የዩናይትድ ደጋፊን ስትናገሪ የኔ ክለብ የሆነውን ማንቸስተር ዩናይትድን ስትናገሪ ብሰማ ውርድ ከራሴ። ልክ ፕሪሚየር ሊጉ ላይ ጠፍተሽ ቻምፒየንሺፕ እንደምትሄጁ ለመጨረሻ ጊዜ በአውሮፓ ቻምፒየንስ ሊግ ተሳትፈሽ ለዘላለም እንደምትጠፊው አጠፋሻለሁ። ዩናይትድ እና የዩናይትድ ደጋፊን የማክበር ግዴታ አለብሽ። ምክንያቱም አንቺ ትንሽ ነሽ፣ እኔ ደግሞ የአንቺ ታላላቅ የሆኑትን የአርሰናል ጌታ ነኝ። ስለዚህ ባይ ባይ። ወጣቱ የቶተናም ግብ ጠባቂ እጅግ አሳዛኝ ክስተት። ገና በ10 ምናምን ደቂቃ ለዛውም የሻምፒዮንስ ሊግ ጨዋታ ላይ 2 ስህተቶችን ይሳሳታል። ታዲያ ገና በ10 ምናምን ደቂቃ ቀይሮ ያስወጡታል አሰልጣኙ። ስቅስቅ እያለ ነው ወደ መልበሻ ቤት የገባው። የእሱ ስህተት ሳይሆን የአሰልጣኙ ስህተት ነው። የምር ግን እንዴት ቋሚ አድርገህ ታስገባለህ? ዋና ግብ ጠባቂን ላይ ቤንች አድርገህ ቱዶር ነው ምን ዶር የሚባል ሻምፒዮንስ ሊግ ልምድ አለው እየተባለ አልነበር እንዴ? ምን አይነት ድንጋይ አሰልጣኝ ነው? የምሬን ነው ምላችሁ። እኔ ለልጁ በጣም ነው ያሳዘነኝ፣ በጣም። እስቲ ይህን ክስተት ያያችሁ ሰዎች ኮሜንት ላይ አንዳንድ ቁጥር ጻፉልኝ። ቪዲዮን እዚህ ጋር አስቀምጬላችኋለሁ። ውይ ስፐርስ 5 ጎል ገብቶበት 5-2 ተሸንፏል። ለዛውም በአትሌቲኮ 20 ምናምንኛው ደቂቃ ላይ ይገባሉ። 4-2 እየተመራ ነው። ምንድነው? እኔ ሌላ ነገርም ነው የመሰለኝ። ስፐርስ የቤቷን ገመና በቃ የእንግሊዝ ቡድን አሰዳቢ ሆናለች። አሁን ስፐርስ ሚኮ ስፐርስ የምትባለው ሰውዬ ይብራብሽ በእውነት የሆነ ቦታ ወይ ጥፍ በይ። ይሄ በሽታ ነው የሚሆንብህ።